ደስ ብሎኛል በበኩል እንደዚህ ከምትወዳቸው ሰዎች እንደዚህ ነገር መስማት በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። በጣም ወዳችኋለሁ። ለማንኛውም ቤተሰብ የእናንተ ማበረታታት አይለይም። ሁላችሁ ብቻ በጣም ደስ የምትል ሰው ነች። አንቺ ስላወቅሽ በጣም ደስተኛ ነኝ። ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝነናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ ያሳልፈናል። አርባ ምንጭ በሄድን ጊዜ ከነያቡም ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። በምስጋና ቪዲዮ ነው የመጣሁት። ውሃ በላን እነ ትክክሎች ውሃ በላን። ይሄ ዜማ ያስፈልገዋል። በዜማ አድርጉልኝ ወገን። እና ትክክሎች ከሰርን ማለት ነው ወገን። ከሰርን። አይ እኔማ መሀረብ ነው የሚያስፈልገኝ። ሶፍት እንኳን አይበቃኝም። አይ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ እነሄሉ 2-3 ቀናት መጥፋት በኋላ በአዲስ ነገር ተመልሰዋል ማለት ነው። እሱም ፍቅር ያሸንፋል። እኛ ከካሜራም ጀርባ ደስ የሚልና የማይረሱ ቀናቶችን እያሳለፍን ነው አሉን። ያ ማለት ይብላኝ ለእናንተ ነው። እውነቴን ነው የምነግራችሁ። ይብላኝ ለእናንተ ለነ ትክክሎች የሆነው ሆኗል። እኛ ተስማምተናል ነው እና ለማንኛውም እኔ ኮሜንት ማነባለሁ ዛሬ። ፈታ ዘና ነው የምታረጉኝ። እኔ እኮ የሄሉና የሄሉ ቤተሰቦች እኮ ትለያላችሁ ብላችሁ በምክንያት በቃ ምጽፉት ኮሜንት ፍክት። እኔ ታውቃላችሁ ቪዲዮ ብዙ ጊዜ ካፍቸው ማልሰማበት ጊዜ አለ። ኮሜንት ግን ብጥር አድርጌ ደግሞ ብጥር ማለት ነው። በቃ እንዴት ፈታ እንደምታደርጉኝ። አሁን ለምሳሌ ወለየዋ እኔ በቃ በሄድሽበት የምታስቂ ነገር አለ። ታይኝ ሆዴ ነፈረ። ዛሬ ደግሞ ብለሽ ምን አልሽ መሰለሽ? ልንገርሽ ጉድሽን። ወይ ጉድ! እኛ ልዩ ከህይወታችሁ አውጡ እንላለን፣ እናንተ ጭራሽ ትሞጋገሳላችሁ። ነገሩ እኛ ግራ ገባን። አራግበት እናንተ ስትታረቁ ብዙ ጊዜ እኛም የሚያስታርቅ የለም። ስለዚህ ውርደት ብርቃችን አይደለም። ኮሜንቶች በባልና በሚስት በፍቅረኛሞችና በጓደኞች መሀል አትግቡ። ራይት ማሬ፣ ይሄን የጻፍሽበት እጅሽ እንደው ይለምልም፣ በእውነቱ ማለት ነው ይለምልም። ሌላ ምን ልሻለሁ? እኔ እኮ የሚገርመኝ ነገር ማለት ነው በቃ ከጻፈች ፈታ ነው የምታደርገኝ ማለት ነው፣ ወለው ማለት ነው። እኔም ጋር ስለምጽፍ ነው እና የኔ የሚሄዱን ቤተሰብ ስለሆንሽ በጣም ነው የማመሰግንሽ የኔ ውድ ማለት ነው። ሌላም አሉ ብዙ ኮሜንቶች ይጻፋሉ፣ ግን ቪዲዮውን መጀመሪያ ሀሳብ ልስጥበትና ከዛ በኋላ ቀጥላለሁ ማለት ነው። ኮሜንቶቻችሁን አነባለሁ። ደግሞ እኔን አላነበብሽም ጦርነት እንዳታመጡ ማለት ነው። ያው ሰብስክራይብ ስታደርጉኝ አይደለም ማንበብ የምታውቁ፣ ስለዚህ እየመጣችሁ ሰብስክራይብ አድርጉኝ ማለት ነው። እናም እንግዲህ በዛሬው ዕለት ሄሉ አንደኛ አስተያየት መስጠት የምፈልገው አለባበስ አንደኛ። አዎ ካሌላው አለባበስ ማለት ነው። ሱሪ ጨራሽ ታውቃላችሁ፣ እኔ ከነ ሱሪው ራሱ ማለት ነው። ግን ሆኖም ደግሞ ይሄኛው አለባበስ ከሌሎቹ አለባበስ ጉድ ቬሪ ጉድ ብያለሁ። በእንግሊዘኛው የጻፉ አንዳንድ እህቶችም አሉ። የዛሬ አለባበስ ዋው ብለዋል። በዚሁ ቀጥይበት። ቅንጥሿ ያልምድሽ ብለናል። አዎ ያልምድሽ ሽፍንፍን ማለትን የመሰለ ነገር የለም። ሴት ልጅ እንደው ውበቷ እኮ ሽፍን ስትል ነው። ይዋት ስቲሌት እንደምታምር ሆነ ሽፍን ስትል የምሬን ነው የምነግራችሁ። እና የባሰ አለ እናውቃለን። ግን ደግሞ ቢሆንም እኛ የምንወዳቸው ደግሞ ከባሰው ሳይሆን የምናመጣጥናቸው ከደናው ነው የምናመጣጥነው። እና ሄሉሻ በዚሁ በርቺ ቀጥ። እኔማ 2018 ሄሉና ጽጌን አላቅም እፋለማቸዋለሁ እስከ ጽግ ድረስ። ጸጉ ጋር መጀመሪያ የምታገኙኝ እኔን ነው። እንደዚህ ኮሜንት ጽፍ አንዳንድ አሉ ደግሞ አሽቋላጭ ልባቸው እያወቀ ሄሉ ጋር እንኳን እስካሁን መልስ ሰጥቶኝ የሚያውቅ የለም። ቴንኪው በጣም ጨዋ ናቸው የሄሉ ቤተሰቦች። ምክንያቱም እሷም አለባበሷን ብትቀይረው ደስተኛ ስለሆኑ ማለት ነው። ጽጌ ጋር ግን አሉ አንዳንድ ሞጥሟጦች ማለት ነው። አንቺ ምን አገባሽ በዚህ ወጥቶ በዚህ ወርዶ። ጽጌን ከኔ በላይ አታውቋትም፣ በነገራችን ላይ አትቀርቧትም። ኦኬ ግን ጥሩ ልጅ ናት፣ በቃ አዳማጭ ናት። እንደውም እሷ ማለት ነው ጊዜውና ዘመኑን ለመምሰል ነው እንጂ
የእናንተን ያህል አይቆረቁራትም። አስተያየት ሲሰጣት ቴንኪ ሶ ማች እህቴ ብላ ነው የምትቀበለው። እና አንዳንድ ኦዲየንስ ነንባዮች ፊኒፊን አትበሉ ማለት ነው። ዞሮ ዞሮ መዝጊያው ጭራሯ የሀገሬ ሰው ምን ለማለት ፈልጌ ነው። በነገራችን ላይ በአንድ ሰው ቤት የሚጻፍ ኮሜንት ላይ መልስ መስጠት በራሱ ዋናው ባለቤቱ ነው የሚመለከተው። መጥፎም ይሁን ጥሩም ኮሜንት ይሁን መልስ መስጠት ያለበት ባለቤቱ ነው፣ የቤቱ ባለቤት ነው እንጂ እኔና እናንተ የሆነ ተወካዮች ማን አረገን ማን ወከለን። ፈታ ዘና የሚል ኮሜንት ጋር ፈታ ማለት ጥሩ ነው። አሁን ለምሳሌ ወሎ የጻፈችው ጋር ሁላችንም እየሳቅን ነው። ኧረ ቆይ ሰብስክራይብ አድርጉ ልበል ከስር ልጻፍ እንጂ ቪዲዮን ከፍቼዋለሁ። በነገራችን ላይ በዚህኛው ስልኬ እየተጫወተ ነው። እኔ እንደነገርኳችሁ ብዙ ጊዜ እንደዚህ ቪዲዮ ፖስት ስለማላስገባው ስልኬ ላይ እንትን ላይ ቪዲዮ ላይ እሱ ይጫወታል ማለት ነው። እና እዚህ ጋር ልጻፍ ቆይ እነ ትክክል ሰብስክራይብ አድርጉ ልበል። አሁን እነ ትክክልዬ ሰብስክራይብ ቆይ ሰብስክራይብ አርጉ። ሳታረጉኝ ነው እንጂ ሳታረጉኝ እንዳታልፉ። በቃ እንዲያ ነው በቃ ይሄውን ይሄን ያደረኩት የት ነው? ወሎ ኮሜንት ስር። ምክንያቱም ከአሁን 26 ላይክ ካገኘ የዚች ልጅ ኮሜንት ለነገ ስታዩት 200 ምናምን ሰው ማን ይሰጠኛል ታዲያ? ከ200ዎቹ ክፉ ያልሆኑ ደጎቹ 50 ሰው ቢመጣ ወደ ቤቴ ማለት ነው። እና ውዶችዬ እስኪ ምን ቪዲዮ እንኳን ሐሳቤን አልጨረስኩም። አለባበስ ላይ ገባውና ተመሰጥኩላችሁ እህታችሁ ማለት ነው። እንግዲህ ሌላው ነገር ከቪዲዮአቸው ያየሁት ነገር ቢኖር ልዩ ከህይወታቸው ትውጣ እያልን ነበረ። ወደ እውነታውና ወደ ነጭ ስንሄድ ልዩ የተሰጣት ካራክተር ነው። ብንሰድባትም ያብ ተሰደበች ምናምን ለምትለው ነገር ልትሰደብ ልትረገጥ ነው። ይሄን ካራክተር ተቀብላ የመጣችው ገና እንረግጣታለን። ምክንያቱም ካላቆመች ይሄን ካራክተር ማንነቱ አይደለም ሊሆንም ላይሆንም ይችላል አናውቅም። የሰው ማንነት ግን ረጋ ያለች ልጅ ናት። ባለፈውም ብያለሁ ረጋ ያለች ናት። አደባበሷ ይመቸኛል። ከሜካፕ ነፃ ናት። የፈረስ ጭራ ቀጥል ምናምን ብዬ ባልኩት ከሄሉ ጋር አታወዳድሪያት ብለሽ ጻፍሽልኝ እህቴም አለሽ። ይሄ ሰው ማወዳደር ሳይሆን አንድ ሰው ያለበትን ለምሳሌ እኔ ሳምሪ ይሄን አታረግም ብሎ ሀሳብ ቢሰጠኛ ሰው ከእንትና ጋር ከጎኔ ካለው ሰው ጋር አወዳደሬ ማለት አይደለም። ስለዛ ሰው ማንነት ብቻ ነው የተናገራችሁ። ስለዚህ ይሄን ማንነቷን እወድላታለሁ። ነገር ግን ማነው ልዩ የተሰጣት ካራክተር ብዙዎቹ ቪዲዮውን በድራማ ስላላዩት ሪልና እውነት አድርገው ስላዩት ቢከፉባት አይደንቅም። ምክንያቱም የተሰጣት ነገር ጥሩ ስላልሆነ ማለት ነው። ስለዚህ አይደንቅም። ካያችሁ አይደለም እናንተ በደፈናው ጸብ ነው ብላችሁ የመጣችሁ ሰዎች ቀርቶ ድራማ ላይ እንኳን መጥፎ ካራክተር የተሰጣቸውን ዋኖቹን ስናገኝ በመጥፎ ካራክተር ነው የምንስላቸው። የሆነ ጊዜ ምን ተፈጠረ መሰላችሁን? የአዲስ አበባ ሂጅ ድንገት ጋጋን አገኘሁት መንገድ ላይ ማለት ነው። ፊዚካሊ ራሱ ጋጋ ያስፈራል፣ ግን በጣም ደግ የዋ መልካም ሰው ነው ጋጋ ማለት ነው። ጋጋ ሰለሞን አሁን እግዚአብሔር ይመስገን ድኗል እሱ ማለት ነው። እና ድንገት አገኘሁት ማለት ነው። በቃ የመጣብኝ ካራክተሩ ነው። ፊዚካሊ ራሱ የሚያስፈራ ፊዚካሊ ስላለው ማለት ነው። ከዛ ጋጋ አልኩትኝና እንደገና ወደ ኋላ ሽሽውትኝ። አዲስ አበባ ነው እንግዲህ ያገኘሁት አስቡ። ከዛ በኋላ ነይ ሰላም በይ ምናምን ስለኝ በካራክተር ስዬ ፈራሁ ምናምን አልኩትኝ። ከዛ ስቆ ፈታ ብሎ ሰላም ብሎኝ ነው ያለፈው ማለት ነው። ገባችሁ? እና እኛ ሰዎች ስንባል በተሰጣቸው ካራክተር በድራማ እንኳን ራሱ መጥፎ የተሰጣቸውን ካራክተሮች ዋኖቹን እንጠላቸዋለን። ግን እኮ ዋኖቹ ጥሩ ሆኖ የሚሰሩት መጥፎ ሊሆኑ ይችላሉ። መጥፎ ሆኖ የሚሰሩት ደግሞ ጥሩ ሊሆኑ ይችላሉ። ይሄ የተለያየ ሀሳብ አለው። እናም ያብ ሊቆረቁረህ አይገባም። ሌላው ልዑል ነው። ልዑል የተሰጠውን ካራክተር ልጁን በባህሪው ረጋ ያለ ልጅና የሚወደድ ባህሪ ያለው ልጅ ነው። አሁን ካየኸው ልዑልንም በዛው ልክ ብዙ ሰው ጠልቶታል። ይሄ ግልጽ ነው። ስለዚህ ልዩን በመጠላቷ ሊደንቅህ አይገባም። አንተንም የጠላ ሰው ይኖራል። ኢቭን እስካሁን የማያምን ሰው ይኖራል። የተሰጣችሁ ካራክተርና የተጠቀማችሁት ነገር እንጂ ሰዎች ባዩት ልክ ነው ሰውን የሚለኩት። ባዩ ልክ ለክተዋል ሁላችሁንም። በዚህ ደግሞ ማንም ሊከፋው አይገባም። ሌላው ነገር ደግሞ ኪራን ብላል። ኪራ ብዙ ካራክተሩ ላይ አልገባም። ምክንያቱም ብዙ ቪዲዮዎች አልሰራም። ብዙም ሀሳብ ለመስጠት መጥፎ ነገር ስላልሰራ ሰዎች ብዙም አንድ ቪዲዮ ላይ ብቻ ነው የጥላቻ ማለት መለየት አለባቸው ቪዲዮ ሰርቶ ግረግረግረግ ያደረገው ህዝቤ በስድብ ሲያደርገው ማለት ነው። በቃ በማግስቱ ገልብጥ ብሎ ነው የመጣው። ምክንያቱም በነገራችን ላይ ዩቲዩብ ላይ ማለት ነው ስድብን የሚፈራ ሰው ከሆነ አያድግም። ምን እውነቱን ስነግራችሁ ስድብ የሚፈራ ሰው መቼም ከፍ አይልም። በቃ ስድብን ተቋቁማችሁ እዚህ ሚዲያ ላይ ስትመጡ የሚወደኝ ሰው አለ፣ የሚጠላኝ ሰው አለ። ነጋዴ እንዴት ነው
ሊያተርፍ ወይም ሊያከስር ብሎ ይዞ ነው የሚመጣው እንጂ ትርፍን ብቻ ካሰበ ወዳቂ ነው። ምክንያቱም በሚከስር ሰዓት ራሱን ማጽናናት አይችልም። ስለዚህ ዩቲዩብም ላይ እንደዛ ነው። የሚወዳችሁ ሰው አለ፣ የሚጠላችሁ ሰው አለ። እንዲሁ አይቶ ሰው አይጠላችሁም። እንደዛ ሳትነኩት እኮ ነው ሳትደርሱበት የሚጠላችሁ ኦዲየንስ አለ። ስለዚህ የሰው ልጅ ደግሞ መሬት ስትል አልጋ አልጋ ስትለው መሬት ስለሆነ በአንዱ ሰምተህ በአንዱ ማፍሰስ ለሌላውም ጊዜ እንዲጠቅማችሁ ስለምፈልግ ነው። ደፋር ሁኑ። ሄሉ አሁን ብዙ ጊዜ የምትሰደብበት ካራክተር ይዛ ስለማትመጣ ነው አካውንቷ እንደነገርኳቸው ያላደገ። በጣም የሚያዝናና ነው። በጣም ፈታ የሚያደርግ የሚያስተምር አሪፍ ቪዲዮዎች አሏት ሄሉ ማለት ነው። ኩል የሆኑ ቪዲዮዎች ግን እልፍ ማለት አልቻለችም። ካለችበት ስቴፕ መሻጋገር አልቻለችም። ለምን? ህዝብ የሚወደው ስድብን ኢቨን ህዝብ ብቻ አይደለም ዩቲዩብም ቲክቶክም በራሱ ስትሰደቡ ቫይራል ትወጣላችሁ። ኮሜንት ሲበዛ ኦኬ ስድብ ጥሩ ነገር ሚክስ ሆኖ እንትን ሲል በቃ ዩቲዩብ ሪከመንድ እያደረገ አካውንታቸው ይንቀሳቀሳል። ይሁት የሄሉ አካውንት አሁን በዚህ በወር ውስጥ ስንት ሰብስክራይብ እንደጨመረ ለምን? በጣም ብዙ ኮሜንት ስለበዛ ሪከመንድ እያደረገው ስለሄደ ቪዲዮዎቿን ማለት ነው። ስለዚህ ጸቡን ቀጥሩበት። ጭር ሲል እኔ ደስ አይለኝም በበኩል ሌላ ነገር ፈጥራችሁ ኑ። ይህ ህዝብ ፍቅር አይወድም። እውነቱን ስነግራችሁ እኔ ማለት ነው። በቃ ተጣሉ። ቪዲዮዋችንን ለምን ይቀዘቅዛል? ሄሉዬ የሆነ ካልኩሌት አሰብ አድርጉና ሌላ ነገር ይዛችሁ ነው እና በተሰጣችሁ ካራክተር ማዘን የለባችሁም። ሌላው ልጅ አሚሆፕ የሚባለው ልጅ እንግዲህ እኔ ያወቅኩት በሄሉ ነው ያየሁትኝ አሁን ማለት ነው። 2000 ምናምን ነው ያለው ሰብስክራይብ አድርጉት። ሲጀመር 2 ቪዲዮ ነው ያለው። ቪው አሪፍ ነው። ሰብስክራይብ ብታደርጉት አይከፈልበትም። ምክንያቱም ወጣት ነው፣ ልጅ ነው። ሌላ አማራጮች ጎን ለጎን ቢሰራ ምንም የሚጎዳ ነገር ስለሌለው ሰብስክራይብ አድርጉት። ግዴታ በየቀኑ ከነሱ ጋር ቪዲዮ ውስጥ መግባት ስለሌለበት ሁልጊዜ ፒን ታደርጓለች ሄሉ ከእንትኖን አካውንቱ ላይ ማለት ነው ፒን ታደርጓለች። ነገር ግን ሰብስክራይብ አላደረጋችሁትም እና ቢያንስ 10 ሺህ አስገቡት። ቪዲዮ ቫይራል ከሆነ አይቀር ሰብስክራይብ ብታደርጉለት አይከፈልበትም። ከኛ የምናወጣው ነገር የለም። ቪዲዮ ሲመቸን አለማየት እንችላለን፣ ግን ደግሞ ሰብስክራይቡ ይጠቅመዋል። ለምን? የሆነ ጊዜ ተመችቶን በምንገባ ሰዓት እንደምናየው ስለሚረዳን እና አሚሆፕ ምርጥ ካሜራማን እንደሆነ ሰምቻለሁ። እንግዲህ ባል ከተገኘ ወደፊት ሰርጌን ተቀርጸኛለን ማለት ነው። ወንድሜ ደግሞ መተ ኮሜንት ላይ እንትን ሆነች ቴንኪው ምንድናት የምትለዋን ፖስተር ስለጻፍክልኝ አመሰግናለሁ። ምክንያቱም ከፌመሶች ከተጠቁ የመጀመሪያው ኮሜንት ላይ መጥቶ የጻፈልኝ ልጅ ስለሆነ በጣም ሪስፔክት ወንድሜ፣ በጣም ነው ማከብራ። እንግዲህ እግዚአብሔር ከፈቀደ ሀገር ስገባ አገኛችኋለሁ ሁላችሁንም። ምክንያቱም ብዙዎቹ ባላየ ነው ላሽ የሚሉት እንደዚህ የሆነ ዝቅ ያሉ ነው የሚመስላቸው። የሆነ ቦታ ሲገኙ ዝቅ ያሉ ነው የሚመስላቸው። እኔ እያንዳንዷ ፌመስ ታውቀኛለች፣ ግን አንድ ሰው መታ ሀሳቤን ለዛ ቪዲዮ ሀሳብ ሰጥቶኝ የሚያውቅ ሰው የለም በህይወቴ ማለት ነው። በፊት ናሂ ይመጣ ነበረ ሳይፈምስ ማለት ነው። አሁን ግን ከነ መፈጠሬ ያው እንዳለው ያውቃል። ግን ቻናሌን እንደውም ሳስበው አንሰብስክራይብ ያደረገኝ ሁላ ይመስለኛል። አዎ ብታረገው ይሻለኛል። ምን ይሰራልኛል? እኔ መተ የሆነ ሰፖርት ካላረገ አንሳው። ለማንኛውም ወዳችኋለሁ ውድ ቤተሰቦቼ፣ ለሁላችሁም በጣም ትልቅ ክብር አለኝ። ወዳችሁም ፈቅዳችሁም ጠልታችሁም የምታዩኝ ሁሉ ለኔ ሁላችሁም ወዳችሁ ናችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ኢትዮጵያን ኤርትራውያን። በጣም ነው ወዳችሁ። በአዲስ ነገር እስክንመለስ ባይ ባይ።